በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 13 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሚኪ ሂዊ ባደረገችው ነገር ተደናግጦ ከላዩ ላይ መንጭቆ ገፈተራት። ሂዊ ምን ማድረግሽ ነው? እኔና አንቺ እኮ በስጋ ዝምድና ባይኖረን ወንድምና እህት ነን። እንዴት እንደዚህ ታደርጊያለሽ? ጮኸባት። በጥፊ ሁሉ ሊመታት ከጀለ። ሂዊ በሀፍረት ተሸማቀቀች። ሚኪ እምነትህን ስላጎደልኩኝ ይቅርታ አድርግልኝ። አእምሮዬ ስለተጨናነቀ ነው ይህንን ያደረግኩት እንጂ ምንም አስቤ አልነበረም። ትሞታለህ ብዬ ስለፈራው ስሜቴ ተፈታተነኝ። እንባዋ ኩልል እያለ ወረደ። እምበይ በቃሽ ሂዊ አታልቅሽ። አሁን በሁለታችን መካከል የተፈጠረውን እንዳልተፈጠረ አድርገን እንረሳዋለን። ትከሻዋን ያዝ አድርጎ አባበላት። ሰዎች ምንድነው የምትላቀሱት? አለ ሮቤል ከሄደበት ተመልሶ እየተቀላቀላቸው። ምን አዲስ ነገር አለ? ሰላሜ እንዴት ናት? አለው ሚኪ። ግቢው በፖሊሶች ተሞልቷል። የሕክምና ቡድኑ ጥቃት የደረሰባቸውን የጥበቃ ሰራተኞች እያከመ ይገኛል። መርማሪዎቹም ቦታ ከሌለው ስራቸውን እየሰሩ ነው። ሮቢ እባክህ መስማት የምፈልገውን ንገረኝ አለው ሚኪ ሆዱ እየሻከረበት። ምን መሰለ ሚኪ፣ ሰላም በቤት ውስጥ የለችም። ምን? አለ ሚኪ አይኑ እየተጉረጠረጠ። ሚኪ ተረጋጋ። እንደሚመስለኝ ከሆነ ሰላም አልሞተችም፣ ተጠልፋ ነው። ለምን ይህን ልታስብ ቻልክ? ቢገሏት ኖሮ አስከሬኗ ይገኝ ነበር። ሌላው ደግሞ መኩሪያው ከብዙ ሰዎች ጋር ይነካካል፣ ብዙ ጠላት አለው። ስለዚህ እሷን ይዘው ሊጠቀሙበት ነው። እርሻው ማድረግ የምችለው ነገር ምንድን ነው? አለው ሚኪ። አሁን ያለን እድል እንደ ሰዎቹ ብልጠት ይወሰናል። ስልኳን የሆነ ቦታ ካልጣሉት በስልኳ ያለችበትን ማወቅ እንችላለን። አሁን ወደ ቤት ልሂድና ኮምፒውተሬ ላይ ላፍጥጥ አለ ሮቤል። መኪና ውስጥ ገብተው ወደ ሮቤል ቤት ሄዱ። ኮምፒውተርና አስፈላጊ እቃዎች የሚያስቀምጥበት ክፍል ገብተው ሶስቱም ኮምፒውተሩ አይናቸው ላይ ተከሉ። ሮቤል ስልኳ ያለበትን አድራሻ አገኘው። ነገር ግን አቅጣጫው የሚጠቁመው መኩሪያው መኖሪያ ቤት ነው። ስልኳን አልያዘችውም ማለት ነው አለ ሮቤል ምንም ማድረግ እንደማይችል ያሳበቀበት። ኦፍ! እና በሌላ መንገድ እናገኛት አንችልም? ሂዊ ነበር የጠየቀችው። አዝናለሁ፣ አንችልም። ውጭ ሀገር ቢሆን በየጎዳናው የመንገድ ላይ ካሜራዎች ስላሉ እሱን ጠልፈን መኪናውን መለየት እንችል ነበር። እዚህ ግን ምንም አይነት ካሜራ የለም። እና ደርሰንላት ልናድናት አንችልም እያልከኝ ነው? አለው ሚኪ እያለቀሰ። ምን መሰለ ሚኪ፣ ታግታ ከሆነ ነገ ወይም ከነገ ወዲያ አጋጆቹ ለድርድር መኩሪያው ጋር ይደውሉለታል። እስከዛ ድረስ መጠበቅ ነው። ባይሆን ሲደውሉለት እንድንሰማ የመኩሪያውን ስልክ መጥለፍ አለብን። ስለዚህ ስልክ ቁጥሩ ያስፈልገኛል። እኔ አውቀው ነበር በቃል። ያው ቆይ ላስታውስ አለች ሂዊ። እስኪ ሞክሪ ሂዊ፣ ለእኔ ስትያድርጊው አስታውሺ አላት ሚኪ። አዋው መጣልኝ 0910 ብላ ስልኩን ነገረችው። እስኪ ለማረጋገጥ በዚህ ሲም ይደወልለትና ድምፁን ስሚ። ሮቤል ያልተመዘገበ ሲም ከጠረጴዛው ኪስ አውጥቶ ሰጣት። ሂዊም ስልኳ ውስጥ ከተተችና ደወለችለት። ስልኩ በፍጥነት ተነሳ። ሄሎ ማን ልበል? አለ መኩሪያው። ሂዊ ይህንን ጭካኔ፣ አረመናዊነት፣ አውሬነት የተሞላበት ጎርናና ድምፅ ስትሰማ ልቧ አቅለሸለሻት። ቀስ ብላ ስልኩን ከጆሮዋ ላይ አወረደችውና ዘጋችው። አዎ ራሱ ነው አለቻቸው። ሮቤል ጊዜ ሳይወስድበት የመኩሪያውን ስልክ ጠለፈው። ሚኪ በጉልበቱ ተንበርክኮ አምርሮ አለቀሰ። ተረጋጋ፣ ጠንከር በል፣ እናገኛታለን እያሉ ሊያጽናኑት ሞከሩ። እሱ ግን ለቅሶን አላቆመም። የጥፋተኝነት ስሜት ተሰምቶታል። እንዴት ልረጋጋ? እንዴትስ ልጠንክር? በእኔ ቸልተኝነት እኮ ነው እንዲህ ሆነችው። እሷ እኔን አምናብኝ እንድደርስላት ደወለችልኝ፣ ግን ስልኬ ዝግ ነው። እያንዳንዷ ደቂቃ ሰላሜን ወደ ሞት እያቀረባት ነው። ይሄኝ እስኪ አሁንም እዚህ ነኝ። ምንም ላደርግላት አልቻልኩም።
ሰላሜ እዛ እየተሰቃየች እኔ መኖር አይገባኝም። ሚኪ ራሱን ከግድግዳው ጋር ያጋጨው ጀመር። ሮቤልና ሂዊ በእልህ አስጨራሽ ትግል ራሱን እንዳይጎዳ አስቆሙት። እየደማ ያለውን ጭንቅላቱን በውሃ ካጠቡለት በኋላ በፋሻ ጠቀለሉትና ሶፋው ላይ አስተኙት። ሚኪ ምን መሆንህ ነው? ያንተን ያህል ባይሆንም እኛም እኮ አዝነናል። ራስህን መጉዳት አማራጭ አይሆንም። ሰላም ይህንን የምትፈልግ ይመስልሃል? ለሰላም ከመቼውም በላይ የምታስፈልጋት አሁን ነው። ሰላምን ሳትጎዳ በሰላም ለመመለስ ከፈለግ እኔ የምልህን ታድርጋለህ አለው ሮቤል በሚኪ የህፃን ድርጊት እየተበሳጨ። ሰላም ደብዛዋ ከጠፋ 3 ቀን ሆኗታል እና ሚኪም ኮምፒውተሩ ላይ አፍጥጠው ይነጋባቸዋል። በተለይ ሚኪ እንቅልፍ በአይኑ ሳይዞር እስካሁን አለ። ሚኪና እንቅልፍ ከተሰነባበቱ 2 ቀን ሆኗቸዋል። ነገር ግን የተለወጠ ነገር የለም። የመኩሪያውን ስልክ ጠልፈው 24 ሰዓት ቢከታተሉትም ከተራ ወሬ ያለፈ ከሰላም መጥፋት ጋር የተያያዘ ምንም ፍንጭ ሊያገኙ አልቻሉም። ሚኪ አሁንም ሳይታክትና ተስፋ ሳይቆርጥ ወንበር ላይ ተቀምጦ ኮምፒውተሩን አተኩሮ ያየዋል። ሰላምን በመናፈቅ እኩለ ሌሊት ሲሆን ሂዊና ሮቤል እንቅልፍ ወዘወዛቸው። ትንሽ ረፍት እናድርግ ብለው ሂዊ አንዱ መኝታ ክፍል፣ ሮቤል ደግሞ ሶፋው ላይ ተጋደሙ። የሌሊቱ አጋማሽ አልፎ 6:30 ላይ ለመኩሪያው ስልክ ተደወለለት። ሄሎ አለ መኩሪያው ቅርዝዝ ባለ ድምፅ። መኩሪያው ወዳጄ በሰላም ተኝተሃል? ከወዲያኛው የስልክ ጫፍ የተሰማ የቀልድና የስላቅ የሚመስል ድምፅ ነበር። መኩሪያው ከአልጋው ላይ ወረደና ስልኩን ላውድ አድርጎ ማውራት ጀመረ። ማነህ? ማን ልበል? አላወቅሁም። አታስብ፣ ልጄን ልትጎበኝ ስትመጣ በደንብ ታውቀኛለህ። ልጄ? ሰላም የት ናት? ምንድን ነው ያደረጋችኋት? አታስብ፣ በጥሩ እየተንከባከብናት ነው፣ ልክ እንደ ቤቷ። ከት ብሎ ሳቀበት። ሚኪ በደስታ ፊቱ ፍክት ብሎና ትኩረቱን ሰብስቦ የስልክ ምልልሱን መከታተል ይዟል። ትሰሙኛላችሁ? ከልጄ ላይ አንድ የፀጉር ዘለላ እንኳን ቢነሳ ስጋችሁን ቆራርጬ ለአሞራ ነው የምሰጠው። አታስብ፣ እኛ የምንፈልገውን ካደረግክ ምንም አትሆንም። እኛ ከሷ ጋር ችግር የለብንም። ካልተስማማህ ግን ልጅህ ትሞታለች። እሱን አታስበው። ልጅ አንድ ነገር ብትሆን አስፈሪ አውሬ ነው የምሆንባችሁ። ዛቻውን ተወውና አሁን ኳሱ ከኛ ጋር ነው። ስለዚህ ወደ ደብረ ዘይት መስመር መኪናን ብትነደው ይሻልሃል። አዲስ አበባ ለቀህ የደብረ ዘይትን መንገድ እንዳያስክ 9 ደቂቃ ትነዳለህ። ከዛ ፒስታ መንገድ ያጋጥምሃል። በመገንጠያው ተገባና ትንሽ እንደተጓዝክ ሌላ 2 መንታ መንገዶች ያጋጥሙሃል። የቀኙን ትተህ በግራ ትታጠፋለህ። ትንሽ እንደነዳህ የሆነ መጋዘን ይታያል። ቦታው ላይ ስትደርስ መኪናውን አቁመህ ወረድ። ቀሪውን ለኛ ሰዎች ተወው። ብቻህን ካለምንም ትጥቅ ነገ 3 ሰዓት እንድትመጣ። ፖሊስ ወይንም ሌላ አካል ይዤ እመጣለሁ ካልከኝ እመነኝ ይጸጽትሃል። ብልጥ ለመሆን እንዳትሞክር አለና የመኩሪያውን መልስ ሳይጠብቅ ስልኩን ዘጋው። ሚኪ ሙሉ አድራሻውን በጥንቃቄ ወረቀት ላይ አስፍሮ ከጨረሰ በኋላ በጩኸት ቤቱን ቀውጥ ያደረገው። ሮቤል ከተገኘበት ተስፈንጥሮ ተነሳ። ሮቤል ላየው ሰው ሰይጣን በህልሙ ያየ ነበር የሚመስለው። ሂዊም ጩኸቱን ሰምታ ከክፍሉ ወጣች። ምንድነው ሚኪ? አለው ሮቤል አይኑን እያሸ። ሰላም ያልሞተችም። ሁለቱንም እያፈራረቀ ያቅፋቸውና ይስማቸው ጀመር። እንዴት ልታውቅ ቻልክ? አለችው ሂዊ። አጋቾቹ ለመኩሪያው ደወሉለት። ልጅህን ማግኘት ከፈለክ ብቻህና ብለው አድራሻ ነገሩት። ይኸው አድራሻው። ስለዚህ ነገ ሄደን እናስመልጣታለን። ሚኪ ተረጋጋ። በችኮላ የምናደርገው ነገር የሰላምን ህይወት አደጋ ላይ ጥሏል። ስለዚህ መጠንቀቅ አለብን አለው ሮቤል። አምናለሁ ሮቢ። እሺ ምን እናደርግ? የምንሄደው በእኔ መኪና ነው። ሹፌሩም እኔው ነኝ። መኪናው ነገ ሲወጣ በጥንቃቄ እንከታተለዋለን። ሁኔታውን እያየን እዛው እንወስናለን። የተኩስ ልውውጥ ሊኖር ስለሚችል ሂዊ እዚሁ ትቆያለሽ። አይ አልስማማም። 3ታችንም አንድ ቡድን የሆንን መስሎኝ። ስለዚህ እዚህ አልቀመጥ። መሰራት አጥቄ ባላግዛችሁ እንኳ በሌላ ነገር ረዳችሁ ይሆናል። ሚኪና ሮቤል እንድትቀር ሊያሳምኗት ብዙ ቢሞክሩም
ሂዊ ግን በእንቢተኝነቷ ጸናች። ሶስቱም የነገው ከባድ ፈተና ላይ ራሳቸውን ለማለማመድ ተስማምተው ወደ የክፍላቸው አመሩ። ትንሽ አእምሯቸውን ለማሳረፍም ጋደም አሉ። መኩሪያው በአጋቾቹ ላይ ሌላ አካል እንዳያስከትል ጥብቅ ትዕዛዝ ቢሰጠውም እሱ ግን አልሰማቸውም። በአጋቾቹ ከተደወለለት ጀምሮ ብዙ ስራ ሰርቷል። 2 ቡድኖችን አደራጅቷል። በኮማንደር መኮንን የሚመራ ኃይልና በራሱ ሰዎች የታጠረ ጥምር ቡድን ሰርቷል። መኩሪያው ይሄ ድርጊቱ የሰላምን ሕይወት አደጋ ላይ ቢከተውም ትዕቢትና አልነካም ባይነት ወጥሮ ይዞት ከትዕዛዛቸው ውጭ ሆነ። አዎ አሁን ላይ ሰላምን ማትረፍ ብቻ አይደለም ፍላጎቱ፣ ይህን ያክል እሱን የተሳፈጡትን ሰዎች እስከ መጨረሻው አደባይቶ ልክ ማስገባትና ክብሩን ማስጠበቅ ይፈልጋል። መኩሪያው ከጠዋቱ 2 ሰዓት አካባቢ መኪናውን አስነስቶ ወደ ተባለበት መጋዘን ጉዞ ጀመረ። በቤቱ አካባቢ አድፍጠው የነበሩት እነ ሚኪም በቅርብ ርቀት ይከታተሉ ጀመር። ይገርማል። መኩሪያው በህይወቱ አንድ ጊዜ ጥሩ ስራ ሊሰራ ነው። ህይወቱን ለልጁ አሳልፎ ለመስጠት ብቻውን እየሄደ ነው አለች ሂዊ። ምንም ጨካኝ ቢሆን እኮ ልጁ ናት። ሁሉም አባት ለልጁ ጥሩ ነው አለ ሮቤል። ሚኪ ግን በሐሳባቸው አልተስማማም። እንዲያውም የመኩሪያው እንዲህ በነፃነት ብቻውን መሄድ ጥርጣሬ አሳድሮበታል። አይ እኔ እንኳን አልተዋጠልኝም። እንደ መኩሪያው አይነት ራስ ወዳድ ሰው ይኸው መጣሁላችሁ ግደሉኝ ብሎ የሚሄድ አይመስለኝም። ብቻ ምን እንደሆነ ባላቅም የሆነ ተንኮልም አስቧል አለ ሚኪ ሽጉጡን እያገላበጠ። መኩሪያው የተነገረው መታጠፊያ ላይ ሲደርስ መኪናውን አቆመውና ስልክ ደወለ። ሄሎ አለቃ። ኮማንደር፣ ሁሉም ነገር ሰላም ነው? መኩሪያው እርግጠኛ ለመሆን ጠየቀው። አዎ አለቃ፣ በትዕዛዝህ መሰረት ያልከንን ቦታ ከጠዋቱ 1 ሰዓት ጀምረን ከበነዋል። እሺ፣ የያዛችሁት ቦታ ምንም አያስጠረጥርም? ስውር ቦታ ነው? እሱን ለኔ ተው። አካባቢውን ከቃኘው በኋላ ነው ጥሩ ቦታ ፈልጌ የመሸኩት። ማንም ሊያየን አይችልም። እሺ፣ ሁኔታው እንዴት ነው? ብዙ የታጠቁ ሰዎች አሏቸው። ሰዎቹ የተደራጁ ናቸው፣ ግን ቢሆንም እንችላቸዋለን። አምንባሃለሁ ኮማንደር። መኩሪያው ስልኩን ዘጋና የኮረኮንቹን መንገድ ጉዞውን ጀመረ። እነ ሚኪ የመኩሪያውን መንገድ ላይ መቆም ግር ያላቸው መከታተላቸውን ቀጥለዋል። ቦታው ላይ ለመድረስ ትንሽ እንደቀራቸው ሚኪ ቅጠል ውስጥ የተደበቁትን የመኩሪያውን ሰዎች አያቸው። ሮቤል፣ እዚህ ጋር አቆሞ መኪናውን አለው ሚኪ ፈጥኖ። ምን ተፈጠረ? እዛ ቅጠል ውስጥ የተደበቁ ሰዎች አያቸው ብሎ በእጁ ጠቆመ። የአጋቾቹ ሰዎች ናቸው? አይ አይመስለኝም። እርግጠኛ ባልሆነም የመኩሪያ ሰዎች ይመስሉኛል። እሺ አሁን ምን እናድርግ? መኪናውን ስውር ቦታ ደብቀን በእግራችን የተሽሏለክን በደረታችን የተሳብን መጓዝ ነው ያለብን። ግን ሂዊ እንዳትቸገሪ አንቺ መኪና ውስጥ ትጠብቂናለሽ አላት ሮቤል። እንዴ ለምን? አለች ኮስተር እያለች። ምን መሰለሽ ሂዊ፣ ቆራጥ ሴት እንደሆንሽ አውቃለሁ። ነገር ግን እዛ የሚያስፈልገው ሽጉጥ የያዘ ሰው ብቻ ነው። እዚህ ደግሞ ሁኔታውን እየቃኘ የሚያሳውቀን ሰው ያስፈልገናል። ስለዚህ እኛም በዚህ እርጅን አላት ሮቤል ሽጉጡን በጀርባው እያሸጠ። እንደማያስከትሏት ያወቀችው ሂዊ ተስፋ ቆርጣ ዝም አለች። ሂዊዬ፣ ምንም ቢፈጠር ከመኪናው እንዳትወርጂ። አድርገውና መጥፎ ነገር ቢከሰት መኪናውን አስነስተሽ ከዚህ ተሰወሪ አላት። ሚኪና ሮቤልም ጥንቃቄ በተሞላበት አካሄድ እየተሽሎከሎኩ ከየትኛውም አካል እይታ ውስጥ ሳይገቡ ከመጋዘኑ ከጀርባ ክፍል ደረሱ። ነገር ግን ያገኙት መጋዘን አልነበረም። ትልቅና የሚያምር ቤት ነው። የቱ ነው መጋዘኑ? አለ ሚኪ። ያቸው እነዚህን 4 መኪኖች አለው ሮቤል። ለምን ከጀርባ እንደቆሙ ማስተዋሉን ሊነግረው ፈልጎ። ምን? ሰዎቹ እዚህ ቤት ውስጥ ናቸው። መጋዘን ብለው የነገሩት መኖሪያ ቤት ላለማለት ነው። እነዚህ መኪኖች ከጀርባ የተዘጋጁት መኩሪያው ችግር ከፈጠረ በጀርባ ለማምለጥ ነው በማለት ሚካኤል አሰበውን ነገረው። ብዙም ሳይቆይ ከምድር ቤት ድምጽ ሰሙ። ድምጹን ለማጣራት ጆሮአቸውን ቀስረው አይናቸውን ቢያቀበዘብዙም ጭላንጭል ድምጹ ከየት እንደሚመጣ መለየት ከበዳቸው። በመጨረሻ ሚኪ የቆሙበት ጋር በራፍ ተመለከተ።
ራመድ ብሎ ተጠጋና በመዝጊያው ክፍተቶች አሾልኮ ለማየት ሞከረ። አዎ፣ እንደ እድል ሆኖ አጋቾቹና መኩሪያው ያሉት እነ ሚኪ የቆሙበት ቦታ ላይ ነው። ሮቤል ና እያቸው፣ እዚህ ናቸው። በጀርባ ማምለጫ ይህ መሆን አለበት አለው። ሮቤልና ሚኪ በጀርባ ደህንነታቸው ቢጠበቅም ለጊዜው ከፊት በኩል አምርተው ሰላምን ሊያድኗት አይችሉም። ምክንያቱም በብዙ ሰዎች እየተጠበቀ ነው። እሺ አንተ ነህ መካሻ? ልጄን ይዘህ ልታስፈራራኝ ሞከርከው? አለው መኩሪያው ትዕቢት በተሞላበት አነጋገር ጮክ ብሎ። መኩሪያው የድሮ ጓደኛዬ፣ እንዲህ ነው እንዴ ናፈቀ ወዳጅን የምትቀበለው? አለው መካሻ እያፌዘ። አሁን ቀልዱን ተወና ልጄ የት ናት? ይኸው እኔ መጣሁልህ። እኔን አይደል የምትፈልገው? አትቸኩል፣ ገና ብዙ ጊዜ እናሳልፋለን እኔ እናንተ። አዎ እፈልግሃለሁ። ጓደኛዬ ሆነ ስለፈጸምክብኝ ክህደት የዘላለም አሽከሪ ላድርግህ እፈልጋለሁ አለው ትከሻውን መታ መታ እያደረገ። ወዲያውም መካሻ ሰላምን እንዲያመጧት ለሰዎቹ ነገራቸው። ወዲያውንም እንደታሰረች ይዘዋት ከተፋሉ። ሰላሜ ልጄ፣ ይሄ ከዚህ ያደረገሽ ነገር አለ አላት ፊቷን ቀና እያደረገ። አባትና ልጅ እስኪ ናፍቆታችሁን ተወጡ። ከዚህ ቅጽበት በኋላ ስለማትተያዩ በደንብ ተሳሳሙ ብሎ ሳቀባቸው። መካሻ ያው እኔን ይዘኸኛል፣ ልጄን ልቀቃት፣ እሷ ምንም አላጠፋችም። ሚኪ በዚህ ሰዓት ሰላምን ሲያያት የሚሆነውን አጣ። መረጋጋት ተሳነው። ሮቤል ዘሎ በፊት በር እንዳይገባ ስለሰጋ ጭምድድ አድርጎ ያዘው። ተረጋጋ እንጂ ወዳጅ፣ ገና እኮ ድራማውን አልጀመርንም። መካሻ ሁለት ሞተረኞችን ጠርቶ አካባቢውን እንዲቃኙ ትዕዛዝ ሰጣቸው። ሞተረኞቹ ትዕዛዙን ተቀብለው ዙሪያ ገባውን ማሰስ ጀመሩ። በመንገዱ ዳርቻዎች ላይ የደረቁ የዛፍ ቅጠሎች መንሾካሾክ ትኩረታቸውን ሳበውና ከሞተራቸው ወርደው ሽጉጣቸውን በማቀባበል ወደ ዛፎቹ አመሩ። ሲመጡ ያያቸው የመኩሪያው ሰው ከኮማንደር መኮንን ምንም አይነት ትዕዛዝ ሳይጠብቅ ፍርሃት ተጠናውቶት አንደኛውን ሞተረኛ ተኩሶ ገደለው። ሌላኛውም የተኩስ ልውውጥ ሲካሄድ እዚያው ወደቀ። ይህንን የተኩስ ድምፅ የሰማው መካሻ ለሰዎቹ የመኩሪያውን ሰዎች አንድ በአንድ እንዲለቅማቸው ተናገረና ሁለት ሰዎችን አስከትሎ መኩሪያውንና ሰላምን በጀርባ በር ይዟቸው ለመውጣት ሲሰናዳ ሚኪና ሮቤል ገለል ብሎ ተደበቁ። መካሻና ሰዎቹ ሰላምና መኩሪያውን በሁለት መኪና ጭነው ተፈተለኩ። ሚኪና ሮቤልም ከቆሙት ሁለት መኪኖች ውስጥ አንዱን በማስነሳት መካሻን ተከተሉት። መካሻና ሰዎቹ የሚከተሏቸው መኪና እንዳለ አላስተዋሉ። ለ20 ደቂቃ ከሄዱ በኋላ ወደ ሌላው መኖሪያ ቤታቸው ገቡ። መካሻ የሚመርጣቸው መኖሪያ ቤቶች ከሰው የተገነጠሉና ጭር ያለ ቦታ ለብቻቸው የተሰሩ ናቸው። በዚህ ምክንያት ያሻውን ቢያደርግ ከልካይ የለውም። ወንበሩ ላይ ሰሩት አለ መካሻው በንዴት። ሁለቱ ሰዎች እየተፈታተጉ ወስደው ጠፍንገው አሰሩት። አሁን ቶሎ ግደለኝ ብለህ ትለምነኛለህ አለው መካሻ። የቀለጠ ፕላስቲክና ሃይላንድ በአናቱና በፊቱ ላይ ያንጠባጥብበት ጀመር። መኩሪያውም እየተንቀጠቀጠ ያጓራል። የሚያሳዝን ድምፅም ይሰማል። እረስቸው አንተ ሲሰኛ የልጆቼን እናት በዚህ ዕቃ አይደል እንዲያማገጥክብኝ? ቤተሰቤን በአመንዝራነት አይደል እንዴ በተንከው? አምኜ የወንድምነት ቦታ ሰጥቼህ ነበር። ወደ ቤት ወሰድኩ። ለአንተ ጓዳዬን ከፈትኩልህ። አንተ ግን ምን አደረግ? አልጋይ ላይ ወጣ። የበደልህን ጽዋ ትቀምሳለህ። አሁን አኮላሻለሁ። መኖርህን እንድትጠላ አድርጋለሁ። ልጆች ኖ ሱሪውን ዝቅ አድርጉልኝ አለ መካሻ። ሰላም በፈርጣማ እጆቹ የያዛትን ጠባቂ በንክሻ ዘልዝላው ተንደርድራ አባቷ ላይ ተወሸቀች። መካሻ አባቷን እንዳይጎዳባት በመከላከል በአቅሟ ለመከላከል ሞከረች። አባዬን ልቀቁት፣ እባካችሁ ተለመኑ፣ እባክህ አለችው። መካሻም ዞር በይ፣ አባትሽ ማን እንደሆነ ብታውቂ ኖሮ ይህንን ነገር እንዳደርገው ትፈቅጅልኛለሽ። አታናጅኝ፣ ተነሽ ከላዩ ላይ አላት መካሻ እጇን በመጉተት ለማላቀቅ እየሞከረ። እባክህ
ምንም ቢሆን አባቴ ነው። በድሎ ከሆነ ምህረት አድርግለት። ይሄ ምህረት የሚገባው ሰው አይደለም። ዘወር በይ። መካሻ ሰላም ላይ ሽጉጥ ደቀነባት። የአባቴን ስቃይ ቆሜ ከማይ ቀድመህ ግደለኝ። በላ ተኩስ አለች። ሰላሜ ተይ፣ እንደዚህ አታድርጊ፣ ተነሺ። እሱ ችግሩ እኔ ላይ ነው። እባክሽ ልጄ። መካሻ ተው፣ እንዳታደርገው እያለ መኩሪያው ቢጮህም ሰላም ልትነቃነቅ አልቻለችም። ሰላምም ፈጣሪ ሆይ ነፍሴን ተቀበላት፣ በቤትህም አኖረኝ ብላ አነበነበችና አይኗን ጨፍና ሞትን ትጠባበቅ ጀመር። በሴኮንዶች ልዩነት ጥይት ተተኮሰ። ሰላምም መሬት ላይ ዘንፈላለች። ነገር ግን አቶ መካሻም በእኩል ቅጽበት ከመሬት ወድቋል። መኩሪያው ልጄ እያለ ይጮሃል፣ ያለቅሳል። የአቶ መካሻ መዘረር ግራ ያጋባቸው ሁለቱ ጠባቂዎች ተጠግተው አዩት። ከደረቱ ደም እየፈሰሰው ነው። ተደናግጠው ወደ በሩ ፊታቸውን ሲያዞሩ በድጋሚ ሌላኛው ሰው ተተኮሰበትና ወደቀ። የቀረው ጠባቂ የተተኮሰው ጥይት ግን የሚኪ ግራ ክንድ ላይ አረፈች። ሮቤል የቀረውን ጠባቂም በሚገርም ፍጥነት ገደለው። ሮቤል የሚኪን በጥይት መመታት ስላየ ሚኪ እንዴት ነህ? ተጎድተሃል? አለው እየደገፈው። አይ ደህና ነኝ፣ ጥይቱ ጫርን ያደረገኝ አለውና ሰላም ወደ ወደቀችበት እየሮጠ ሄደ። ክፍል 14 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።